ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 7 ጉንጉን ወይዘሮ እልፊ ከንዱ ከገንዳ ውሃ ሸለቆ የሚመጣላቸውን መልስ በጉጉት እየጠበቁ ሳይታወቃቸው ከላይ ቤት ታች ቤት ያደዘድዛሉ። አእምሮአቸው በጭንቀት ተወጥሮ ሊተረተር፣ ልባቸው በተለዋዋጭ ምት ልትፈነዳ የተቃረበች መሰለች። የምንዳዬና የባለቤታቸው በቅደም ተከተል ያውን በአንድ አቅጣጫ መሄድ ተምጦ የማይወለድ የብስጭትና የስጋት ጽንስ ሆነባቸው። የሚያማክሩት ሰውና የሚጽናኑበት ሐሳብ አጡ። ወለሌ ሆነ። የመቃብራቸው ጉድጓድ አፉን ከፍቶ ታያቸው። ይደርሳል ብለው ያላሰቡት አስጊ አጋጣሚ ዙሪያውን አጠራቸው። አንዳች ድምፅ ከሰሙ ወይም ከሁለቱ የአጥር በሮች አንዱ ከተከፈተ ነፍሳቸው ተብረክርካ ጆሮአቸው ይቆማል። ገቢ ወጪውን እያሳቀሉ ይራገማሉ። ስጋታቸው እየጨመረ ተስፋቸው መነመነች። ያችኑ ያዩአታል። በመሃሉ ደግሞ በስውር የሸረቡት ትብትብ ተጋልጦ አሄሄ እኛ በሰው ነገር ምን ዶለም ብለን ነው? ስራይቱንማ ማን እንዳሰራት መያጣናትና አሁንማ ምን መላለሁ? እሱ ቀን የጎደለበት አገሩን ጥሎ ቁርበቱን ጠቅልሎ የወጣለት እያለ ሳር ቅጠሉ የሚያጋልጣቸው መሰላቸው። ምን ነው በቀረብኝ እቴ? እስቲ ሞልቶ ከተረፈ ትዳሬ ላይ ምን ጎሎብኝ? እቤት እያለሁ እድሩ የበቀለው ሁሉ የኔ ለማንም ድብኝት ቂጥ ጋለሞታ እንዲህ መሆኔ ለማብዬ ነው? ለምን በሳቸው ላይ አፈናጠዋት? አገር ለአገር አይዞሩም። የዋህነቴና ተይባ ያጥቼ ነው እንጂ እሱም ቢሆን በሎሌነቱ ያው እሳቸው አርግ ያሉትን ያረጋል፣ እምቢ አይላቸው በማለት ይጸጸታሉ። መውጫ ማምለጫ እንዳጣ የዱር አውሬ ባጥሩ ዙሪያ እየዞሩ ይላሉ። ቀደም ሲል ተወልዶ ለአካለ መጠን የደረሰው ሐሳባቸው ራሱን ችሎ ገንዳ ውሃ ከሰዎች ጋር አድፍቷል። አሁን ያንን ውጥን ማሰናከልና ያንን ጥይት ማምከን አይቻልም። የተሰማ ነጎድጓድ የተለቀቀ ናዳ ሆኗል። እልፍኝ ገብተው አረፍ ሲሉ ደግሞ ፍርሃትና ጸጸቱ የማሰላሰያ ዘዴውም ደብዛው ይጠፋና እንደ ቂል በዘፈቀደ ሲያስቡ አሬ ታባቱ እንዳተከነኝማ ካላተከንኩት ሞቻታለሁ። እኔ ነበርኩ ስንቱን ቀባጥሬና ይሁን ብዬ ለዚህ ሁሉ ወግ ያበቃሁት። ካፍ ከሳቸው ከሆድ ከሆዱ ከኔ ጋር ቢሆን አይቆጨኝም ነበር። ይሁ በይሁ ሆነን ቲመቸው ደበቅ ያለ ነገር ስራቸውን ቢነግረኝ ኖሮ ለዚህ ሁሉ አንዳረስም ነበር። አሬ ታባቱ ይሄ መናጢ ይሉና ከንፈራቸውን ይነክሳሉ። ከምንዳዬ ጋር የጀመሩትን ግላዊ ግብግብ በራሳቸው አሸናፊነት ሲደመድሙ ደግሞ ቀጥ ያለ ዳገት ወጥቶ እንደሚያርፍ ሰው በረጅሙ ይተነፍሳሉ። ተለዋዋጭ ስሜታቸው ወሰድ መለስ እንደሚያደርገው ሰው አቅበጠበጣቸውና ሳያስቡት ወደ ምንዳዬ ቤት አመሩ። ከበሩ ትንሽ ራቅ ብለው ልክ የለሽ አንቺ ልክ የለሽ አሉ በነኮትኳታ ድምፅ። መልስ አላገኙም። እንደገና ሲጠሩ ልክ የለሽ ብቅ አለች። ውይ አለሽ እንዴ? ምን ነው ይህን ያህል ስጣራ ዝም ማለትሽ ልጄ? አሉ በኩራት ቢጤ። አልሰማሁም ነበር። ልጆቹ ናቸው ማማ ይጣራሉ ያሉኝ አለች እበሯ ላይ ቆማ። ምን ነው ዛሬ ወደኛ ቤት ብቅ አለ ማለትሽ ልጄ? ለእንዴት ዋላችሁ እንኳ አሉ ጠጋ እያሉ። መጥቼ እኮ ነበር አላየሁኝ እንደው አለች አንገቷን ሰብራ። ነው ልብ ባልልሽ ነው። የት ሄደባልሽ? ምን ነው አላየሁት አሉ ትኩር ብለው እያዩት። እኚህ ሴትዮ እያደሩ መለተቱ ልበል? እዚሁ አጠገባቸው ይመላለሱሎ ምን ነው አላየሁት የሚለውን ነገር ምን አመጣው? አለችና በውስጧ እሳቸው ከማለቷ ላኩት እንዴ አሏት ካፏ ልፈው። አሁን መጣው ብሎኝ ነው ወጣ ያለው።
ቢልኩት ነው ወዴት ይሄዳል? አለች የባለቤቷ አጣብቂኝ መግባት ልቧን ክፉኛ እየጨመቀው። አእምሯቸው ምላሳቸውን መቆጣጠር የተወ መሰለ። ቆየ እንዴት ተወጣ? ነገሩ ካልጣማት ልቧ የእሳቸውን ያህል ክፋት ሊጠነስስ ቢችልም አትተናኮልም። እንዴት ቆየት ብሏል? አለች ደሞ ተመቼ ወዲህ ነው ይሄ ሁሉ ጠጋ ብላ በልቧ። እሳው ጋር ልከዋለሁ ብዬ ነበር። አሁንማ መሸ፣ ባይሆን ነገ አሉና ዝም ብለው ቆሙ። የሴትየዋ ዝም ብሎ መቆም ልክ የለሽን አስጨነቃት። ከሚያዋክባቸው ጥርጣሬና ስጋት መካከል አንዱን እንኳ በዘዴ ለመገላገል ፈልገዋል። ረመጡን በገለባ እያዳፈኑ ሽንቁሩንጋን በአሸዋ ቢመርጉት የሚሆን ይመስላቸዋል። ነፍሰ ስጋቸው ተባዘተች። አንቺ ልክ የለሽ አሏት ቤተሰባዊ ስሜት ባለው ቃና። እመት አለች ዛሬውስ ጉድ ነው እያለች በሆዷ። ከዛሬ ነገ ነግርሻለሁ ስል እርሰት ታረጋለሁ። የዘንድሮ ልብ ልጄ ምኑን? አለች ነቃ ብላ። እንግዲህ እኮ እሰው አገር መሄድ ነው። ወዴት? አለች አውቃ። አዲስ አበባ ነዋ። ፓርላማ መሾማቸውን መቼም አውቀሻል። እሳቸው ትሄዱ እኔ እንዴት ብዬ እራለሁ? አልሄድም እንዳልል ነውር ነው። ሰውስ ምን ይለኛል? ለእኔማ ይኸው ሞቀ ቤቴ ይሻለኝ ነበር። እና ይኸውልሽ ደህና ባለሙያ ጥፍፍ ያለች ሰው ባወጣ ባወርድ ስንቱን አስቤ ስንቱን ተመኘሁት መሰለሽ። ቀልቤ ታዲያ ዞሮ ያረፈው አንቺ ላይ ነው። ከማይረባ ጉል ዘመድ ደህና ባዳ ይሻላል። እንዲያው ነው ዘመድ የምንለው እንጂ ሞኝነታችን አሉና ትኩር ብለው አዩት። ለይስሙላ የፈገጉት ፈገግታ ግን የቁም ሞቱን ሞተ። አይ እኔ ታዲያ ወዴትና ወዴት ምኑን አውቄው? እኔ ለራሴ ማጀቴ እንኳን ትሄድ መላቀጡ ይጠፋብኛል። እዚያማ ሄጄ መሳይ ያለመሆን ነው። ምን እጠመዋለሁ? ለዚያውስ ማቴዎችስ? አለች የምትመልሰው ጠፍቷት። እኔማ እዚህ ብቻሽን ከምትንገላች እዚያው ከባልሽ ጋር ይሻልሽ እንደው ብዬ ነዋ። ሰውማ መቻጣው ጫማዬን ስሞ ባይመኙኝ ነው። እኔም ያለ ባልሽ ሌላ ሰው ይዘው አትሂዱ ብዬ ማለቴ ለአንቺ ብዬ ነበር አሏት ገራገር ልቧን ለማማለል። በልቧ ሳቀችባቸው። የዚህ ዋነሳቸውና ከባሌ ጋር ሰው አገር ወስደው ሊያንገበግቡኝ፣ የሱም ሆዴን እየበላኝ ነው። መላው ጠፍቶኝ ነው እያለች ዝምታዋን አይተው እንግዲህ ተሱ ጋር ተማህሩበት፣ በእኔ በኩል የውዴታ ይወጥቶልኛል ብለዋት እንደዋዛ ተመለሱ። እሷም አትነግረው እሳቸውም እንደማትነግረው ያውቃሉ። ምንዳዬ ረጋና ነቃ ባለ ስሜት በወጣ ገባው ጠመዝማዛ መንገድ ጎንበስ ቀና ዘንበል ጋደል እያለ ሲጓዝ ድንገት ያጋጠመውን ውሃ የሸረሸረው መሬት ለቆ ወደ ሌላ ወገን ለመሻገር እመር ሲል ግራ ክንዱ ላይ በጥይት ተመታ። ዘራፍ ምንዳገላግሌ ብሎ መለስ ስላለው ሲል ተደገመ። ምድርና ሰማይ ዞሮበት ወድቆ ተንከባለለ። በቦታው ተፈጥሯዊ ዘግዛቃነት ታግዞ የሞቱን ተንሸራቶ ከመንገድ በታች ትንሽ ቦይ መሳይ ፈፋ ውስጥ እግሩን ቁልቁል ዘርግቶ ተወሸቀ። ደንግጧል፣ ፈርቷልም። የሕይወት ጉዳይ ሆነና ከመሬቱ ጋር በደረቱ ልስቅ ብሎ አደፈጠ። ከየት እንደተተኮሰና እምኑ ላይ እንደተመታ እንኳን አላወቀም። ደሙ ብብትና ግራ ጎኑን እያራሰ መንቆርቆር ጀምሯል። እንደምንም ድንጋጤውን ውጦና ባወጣ ያውጣኝ ብሎ ይሄድ ወደ ነበረበት አቅጣጫ አነጣጠረ። ሽፍታው ቃታውን ጨብጦ ጎንበስ እያለ ከጎዘጎዘበት ጢሻ መሰስ ሲል ወይ ነዶ ጥቂት ጠጋቢ ልልኝ ጥሩ ነበር አለ። ዞሮ እስከሚሄድ የነበረው 100 እርምጃ ያህል ርቆበት ሽፍታው ጠበንጃውን ለመግፈፍ አካባቢውን እየተንቀዠቀዠ ሲመለከት ምንዳዬ ካደፈጠበት ሆኖ
አንድ ጠበንጃውን ደግኖ እያሰላ የሚመጣ ሰው አየ። ማንን እንደሚፈልግ ገብቶታል። አቅሙ እየደከመ ጡንቻው ቢዝልም ወኔው በቁጣ ነደደ። ዓይኑ ተጎለጎለ። አነጣጥሮ በደረቱ ለቀቀበት። ዘራፍ አባ መንጥር ብሎ ወደፊት ጎንበስ ሲል ምንዳዬ ሁለተኛዋን ጥይት በርግብግቢቱ ለቀቀበት። ጠበንጃው ተሽቀንጥሮ በአፍጢሙ ተደፋ። እዚህም እዚያም ጻር ሆነ። የምንዳዬ አቅም ተጠነፈፈ። ወይኔ ምንዳ፣ ጠላቴን ሳላውቀው መሞቴ ነው ብሎ ጠበንጃውን ከሞት በኋላም ይገልበት ይመስል ከንፈሩን ነክሶ ብረቱ ላይ ተደፋ። አፈሳ በርከክ ብሎ በጭላንጭል አየ። ነገሩ ተበላሽቷል። ልቡ በፍርሃት ቀዘነ። አንጀቱ ተንጫረረ። ምን ይበጀኝ? ምን ልሆነው? እንጃለቱ ይሄ ነገር አለ። መላ አካላቱ እየራደና ክፉኛ እየሰጋ ውስጥ ውስጡን ሲሸረክት የዋለው አንደበቱ ደፍሮ ለመፈጸም ከራሱ ጋር የገባውን ቃል ኪዳን የፍርሃት ውሃ በላው። ዙሪያው ገደል ሆነበት። ብትጠየቅ እንኳ እኔም ተኩሼ ነበር ትላለህ ብለው ሹክ ያሉት ይመስልና በተጨማሪም በአካባቢው ሌሎችም ሰዎች አሉ ብሎ ምንዳዬ ይፈራ ዘንድ አንድ ጥይት ወደ ሰማይ ተኮሰና ጠበንጃውን አንጠልጥሎ ቁልቁል ፈፋ ለፈፋ ሽሽቱን ተያያዘው። አካባቢው ጸጥ አለ። ሩብ ሰዓት ያህል እንዳለፈ ከወደ ማጀቴ የመጡ 3 ሰዎች ተኩስ ከተሰማበት ገንዳ ውሃ አካባቢ እንደደረሱ አንዱ ባለ ብረት ጥይቱን አቀባብሎ ሁለቱ ዱላቸውን በጥንቃቄ ጨብጠው ዙሪያ ገባውን እየቃኙ መንገድ ቀጠሉ። ይሄ ደም የለመደ ቦታ እኮ አይታመንም አለ አንዱ ዙሪያውን እየተመለከተ። ምን አባቱ ቢለምድ ሞት የሸተተው ከመጣሚያው ነው አለ ጮክ ብሎ ሌላው ለማደፋፈር። እንዲህ እያሉ ሲሄዱ አንድ ሰው እግሩ ተንጨፍሮ በአፍጢሙ ተደፍቶ ደሙ እባብኛ ሲፈስ ተመለከቱት። ፊታቸውን ከስክሰው ግራ ቀኛቸውን እየቃኙ ተከታትለው ተጠጉት። ምኑ ላይ ጣለን ወንድሜ አለ አንዱ ወደ ወደቀው ሰው እያየ። ገዳዮቹ ሳይሸሹም አይቀሩ አለ የመጀመሪያው። በኋላ ላይ የሰማናት ጥይት የሚሄጃ ሳኮንም አቀር አለ ሌላው። ምን አገናኝቷቸው ይሆን? መገን የኛ አገር ሰው በሚረባ በማይረባበው ሁሉ እንዲያው ማ ይሆን? የኛ አገር ሰው ይሆን አለ ሶስተኛው። እንዴት እንወው? በአፍጢሙ ነው የተደፋው አለ መላሹ። ምንዳዬ እንደምንም ከራሱ ቀና ብሎ ሰዎቹን ሲመለከት የሚያውቀው የሳራምባ ሰው በማየቱ አቶ ጀማነ ብሎ በተዳከመ ድምፅ ተጣራ። አቶ ጀማነህ ደንገጥ አለና ማነህ ብሎ ጥሪውን ወደ ሰማበት አቅጣጫ ትኩር ብሎ በጥርጣሬ ተመለከተ። ምንዳዬ ነኝ አለ በታፈነ መሳይ ድምፅ። የማ ምንዳዬ አለ አቶ ጀማነህ ግር ብሎት። ትንፋሽ አጥሮት ዝም አለና የሳራምባው የቀኛ ማይ በላይነህ የኛ ምንዳዬ ብሎ አቶ ጀማነህ ወደዚያው ተራመደ። አሁድ አለው አግድም አሻቅቦ እያየ። አቶ ጀማነህ ወደ ምንዳዬ ሲጠጋ ሌሎቹ ከልብ ሆነው ተከተሉ። ወይኔ ወንድሜን ለካ የገዛ መከራችን ኖሯል ብሎ የጠመንጃውን አፈሙዝ ተመርኩዞ ጎንበስ አለና ምን ተረፋለ? ተበላሽቶ ወይ ጉድ ብሎ ተጠጋ። ወደ ላይ አውጡኝ፣ መውጣት አቅቶኝ ነው። ተረዳርተው አወጡና ከወገቡ ቀና አድርገው አስደግፈው አስቀመጡት። ምንድነው ነገሩ አለው አቶ ጀማነህ ከፊት ለፊት ቁጢጥ ብሎ። ምን አውቄ ብለኸኝ ውድማ ለብሶ እንዲህ ተጫወተብኝ። እንኳን አንዱን እንዲህ የሪቅ ድጋፍ አስመሰልኩት፣ በሞተም አይቆጨኝ ብሎ አይኑ ተንገረበበ። አንተ ማነህ ከተማ
አለ አቶ ጀማነህ አንጋጦ እያየ። ባላንተ እንግዲህ ገስግስ፣ እኛ ይሁ እየጠበቅን እንቆያለን። ቶሎ ሄደህ ለቀኛማይ ንገር። ከሦስቱ ልጅ እግሩ እሱ ነበር። እኔንም ይተናኮሉኝ ይሆን እያለ መንገድ ገባ። ሰዎቹ ከምንዳዬ ግራና ቀኝ ትንሽ ፈንጠር ብለው በንቃት ተቀመጡ። ምንዳዬ አ ብሎ አቃስቶ አይኑን በመጠኑ ገለጠና አቶ ጀማነህ አለ በደከመ ድምፅ። አቤት ብሎ በፍጥነት አጠገቡ ቆም እንዳለ እስቲ እንዲያው ደስ ብሎኝ እንኳ ብሞት የዚያን የቡከነ ጠመንጃ ወዲህ በልልኝ፣ ሌላው ቢቀር አይቼው ልሙት አለ አይኑ እየቦዘ። አቶ ጀማነህ ከወደቀው ሰውዬ ፊት አንስቶ አጠገቡ አጋደመለት። ፈገግ ባይልም በልቡ ደስ አለው። አይቆጨኝም፣ እንዲህ አናቱን ነድዬ ሬሳውን ማየት ይበቂ ነው። የቅንነት አምላክ ነው፣ ይህን ማንም አይፈጥመው አለ በሆዱ። ቀኛዝማች ከሩቁ የተተኮሰውን ጥይት እንደሰሙ እንግዲህ ደግሞ ጠገቡ፣ ልባቸው አበጠ፣ አዝመራው ሳይደርስ በቅጠሉ ይጠግባሉ፣ ሲያጡ መከራ ሲያገኙ መከራ አሉ ሽጉጣቸውን እያመቻቹና የበቅሏቸውን ፍጥነት እየቀነሱ። ወደ ሳራምባ የሚገሰግሰው መልእክተኛ ከቀኛዝማች በቅሎ እፊት ዘክ ዘክ ከሚለው ከመታፈሪያ ጋር ፊት ለፊት ተያየ። መታፈሪያ በሰማው ተኩስ ምክንያት አካባቢውን በጥርጣሬ እየቃኘ ይጓዝ ስለነበር ከፊት ለፊት እየገሰገሰ ወደሱ የሚሄደው ጎረምሳ አፈጣጥን ስላላማረው ቆም ሰውዬ፣ ምን ያሮጣሃል ብሎ ጮኸበት። ወጣቱ ረጋ አለና ወይ አጋጣጣሚ ነገር አትልፋት ይለኝ እኮ ነው። ምን እግር ጣላችሁና መጣችሁልኝ? የኔም ሩጫ እሳቸው ጋር ነበር አለ። ሰውየውም እንዲሰሙለት ጮክ ብሎ ከመንገዱ ገለል ብሎ እንደቆመ አጠገቡ ደረሱና እማጋ አሉ። ቀኛዝማች ይፈልገኛል ብለው በማይገምቱት ሰው በመፈለጋቸው ተገርመው። ወጣቱ ከመንገድ በታች ቆሞ አንጋጦ እያየ ጋሼ ጀማነህ አንቱ ጋር ልኮኝ ነው አመጣጤ። መንገድ ሳይመታኝ እየው ተገናኘን። እኔማ ምን ብዬ አስቤው። የማን ነው ጀማነህ? ምንድነው ጉዳዩ? ሶስት ሆነን ተወደ ማጀት የትንመጣ መንገድ ላይ ተኩስ ሰማንና ምንድነው ነገሩ እያልን ስንጠጋ ያያች ገንዳ ውሃ መንዳዬ በጥይት ተመቶ ጢሻ ውስጥ ቲያቃስት አገኘነውና ቶሎ ብለህ ሄደህ ንገራቸው ብሎኝ ወደ አንቱ ቤት ነበር አሯሯጤ ብሎ አንገቱን ሰበር አደረገ። ምንድነው መተለው? አላወከኝም እንዴ አሉ የተሳሳተ መስሏቸው። እንዴ መቼ አጣሁህ? ሺህ ብሳሳትስ አንቱን አጣለሁ እንዴ? እኮ ታዲያ ምንድነው የምትለው? ነገርህ እኮ ያ ሃይ ገንዳ ውሃ ምንዳ በጥይት ተመቷል እኮ ነው ምለው። የኔ ምንዳ ማ አባቱ አሉ ቱግ ብለው። ማይቷቸው ማን እንደሆነ አላወቅንም። እናንተ የት ኖራችኋል? ምን ነው ተወዳ ማጀት የትንመጣ ነው ብየሁ? እቺማ ጠንሰሳላት ዱልት ነች በጀህ አሉ ቀጥል ለማለት። አንዱ ሰውዬ ግን እዚያው ሞቷል። አንተ ለመሆኑ የማ ልጅ መሆንህ ነው አሉት እየጠረጠሩ። ያሰግድ ስለሺ ነህ እንዴ? ከቀኛዝማች በቅሎ ኋላ የቆመው ቸርነት በንዴት ብው ብሎ ይቅበጠበጣል። ንዛዣም የሆኑ ሰውዬ ምን ያናዘዛቸዋል? ምን አለ ቶሎ ብንሄድበት አለ በሆዱ። አሄሄ እኔ መች አጣኋት? ይቺ ለኔ የመጣች ለኔ ታሰበች ነች። አህያውን ፈርቶ ዳውላውን አሉ።
የምቀኝነት ናት። ለእኔ ያሰቧትን ታይሆን አይቀርም አሉ ፊታቸው ፍም መስሎ። ቀኛዝማች ገስግሰው ገንደ ውሃ እንደደረሱ ምንድነው ነገሩ ጎበዝ አሉ ገና ከበቅሎ ሳይወርዱ። ኧረ እኛም ግራ ገብቶናል። የምን ጉር ነው እያልን ተቀምጠናል ቀኛማይ አለ ጀማነህ በትህትና አሻቅቦ እያየ። ሰውየው ከበቅሏቸው ወርደው ምንዳዬን አሽቆልቁለው አዩት። ሁለመናቸው በንዴት ተንቀጠቀጠ። እናንተ ምን ይኖራል ይድረሳችሁት? እኛ ገና ያህይ ሆነን ነው ተኩስ የተሰማ። ወዲያው ብንደርስማ ኖሮ የሸሸም ታይኖር አይቀርም አለ ሌላው። እንዴት አሉ በምን አወክ በሚል አስተሳሰብ። አንዷ ጥይት እንዴት ወደታ የተሰማች መስሎኛል አለ ነገር ሳያዞር። ቸርነት እንደተለመደው ከሰውየው ኋላ ሳይሆን ከፊት ለፊታቸው ቆሞ በደም የራሰውን ጓደኛውን ባዘኔታ አየና በአፍጢሙ የተደፋውን ሰውዬ በንዴት ተመለከተው። እስኪ ገልበጥ አድርገው እንየው አሉ ቀኛዝማች። ሁለት ሰዎች ፈጠን ብለው የሞተውን ሰውዬ በጀርባው ገለበጡት። አሃ ለህና ዋጋውን አግኝቷልና በል ታዲያ ከምኔው ፊቱ አበጠ። ምንዳዬ እነ ቀኛዝማች ከደረሱ ጀምሮ አይኑን በመጠኑ ገለጥ አድርጎ ሁሉም ምን ያህል እንዳዘኑና እንደተናደዱ አይቷል። ሟቹ በመቀዝቀዙና ፊቱን በረጋ ደም በመጨማለቁ ማንነቱን ለመለየት አልቻሉ። ሁሉም አፍና አፍንጫቸውን በእጃቸው አፍነው ቆሙ። አበጀህ አሉት ወደ ምንዳዬ መለስ ብለው። ሱሪ ማለት ይችናት፣ ሌላውን ተዉት። የዋዛ ሰው መስለህ ሆኖ አልሰሜህ ወጎ ገርሎ ሊፎክር ነበር አመጣጡማ። ታቋለህ እንዴ ምንዳ አሉት ትኩር ብለው እያዩ። ትንፋሽ ለመሰብሰብ ዝም ብሎ ቆየና ቀድሞ ነገር መች ልብ ብያየሁትና ለመሆኑ ፊት ለፊት ነው ሸምቆ አሉ በደም የራሰ ልብሱን እያዩ። ተደብቆ ነው ይሄ ለጥይት ነው ሚሃል የዋለልኝ። እንደሱም ሐሳብ ቢሆን አንተ ታዲያ እንዴት አድርገህ አገኘው? እኔማ አገራማን ነው ብዬ እንደ ልማዴ ተዝናንቼ ትሄድ እሱ ጤሻ ውስጥ አሾትሎ ሲጠባበቀኝ ነበር መሰል። ሁለቴ ተኩሶ እንደመታኝ ነፍሴን ስቼ ተንከባለልኩና እንደ አጋጣሚ እየች ውሃ ተወረወራት መሬት ውስጥ ተንሸራትቼ ውሽቅ አልኩ። እንዲያው ፈጣሪ አምላክ ተረፍ ቢለኝ ነው ይሄ በእኔ ብርታትም አይደል ብሎ ዝም አለና መሞቴን ሊያይ ይሁን ይችኑ ጠመንጃዬን ለመውሰድ እንጂ አባቱ እኔኑ ፍለጋ ጎንበስ እያለት ይመጣ አነጣጥሬ ጠበስኩታ። አጠናቀቃለሁ ሲል ተጠናቀቀና አረፈዋ አሉ በኩራትና በደስታ እየሳቁ። ብቻውን አልመሰለኝም። እሱ ተወደቀ ወዲያም ሲተኮስ ሰምቻለሁ። የዚህኛውን መውደቅ ሲያዩ ሸሽቶ ይሆናል ብሎ ካንገቱ ዝልስ አለ። ይሄ እዚህ ከወደቀ በኋላ ተኩሱ ሰምተህ ከሆነማ ነገር አለ። እስቲ አንዴ ገባ በሉና አስሱ ጎበዝ። አሁንስ አድብተው እንደው ማን አወቀ ብለው አካባቢውን በጥርጣሬ እያዩ ሽጉጣቸውን መዘዙ። ባያስታውቅባቸውም ውስጡን ሰግተው ነበር። እዚያው መንገዱ ዳር ጠፍጠፍ ያለ ድንጋይ አየት አርገው አረፋሉ። መታፈሪያ በቅሎውን እተንዘረፈፈ ቅርንጫፍ ላይ ሸብ አርጎ በጥንቃቄ ቆመ። ሶስቱ ሰዎችና ቸርነት በተለያየ አቅጣጫ ሁለት እየሆኑ ወደ ጫካው ገቡ። የሁሉም ልብ ተሰቀለ። ከጥቂት ደቂቃዎች በኋላ አቶ ጀማነህና አብሮት የነበረው ሰውዬ አፈሳና ሟቹ አድፍጠውበት የነበረውን ቦታ አገኙት። አጀሬ ስንቁንም ይዞ ኖራል በል አለ አቶ ጀማነህ ተደስቶም ተገርሞም። በሚገባ ያልታሰረውን አገልግል ከፍቶ ተመለከተና ሌላ ተጨማሪ ነገር ያለ መኖሩን እንዳረጋገጠ አገልግሉን ይዞ
ከጢሻው ሲወጣ ከቸርነት ጋር ተገናኙና ወደ ቀኛዝማች ዘንድ አመሩ። የቀኛዝማችና የሎሌዎቻቸው ዓይን አገልግሉ ላይ ተተክሎ አንተን ደሞ እዚህ ምን አመጣህ እያሉ የሚጠይቁ መሰሉ። ግራ ገባቸው። በሦስቱም አእምሮ ውስጥ አንዳች ጥርጣሬ ተላወሰ። ከጎራ ጎራ ያስተጋባው የአምስቱ ጥይቶች ድምፅ ዘወትር ከሚሰማው ተኩስ የተለየ ስሜት ፈጥሮ ከያቅጣጫው ወደ የቤቱ ያዘግም የነበረውን የአመሪት ግራር የሳሊማኖን ኮከብ እረኛና ገበሬ ወደ ገንዳ ውሃ አላስኬደውም። የተኩስ ድምፅ መስማትና እነከሌ ተጋደሉ ማለት ተራ የዘወትር ነገር ነው። በዕለቱም ገንዳ ውሃ ተኩስ ተሰምቷል ብሎ ከማጀቴ ሽቅብ የወጣ ወይም ከአካባቢው መንደሮችና ቤቶች አደጋው ወደ ደረሰበት ቦታ ቸኩሎ ይሄድ አልነበረም። ይልቅስ ከዕለቱ ሥራና ጉዳያቸው በዚያው በኩል ወደ የቤታቸው የሚያዘግሙ ገበሬና መንገደኞች አንዳንድ እያሉ በመድረሳቸው ቁጥራቸው በረከተ። አብዛኞቹ ግን ማጀቴ የዋሉ የሳራምባና የአካባቢው ሰዎች ነበሩ። ሁሉም ደንገጥ እያሉ ተቀላቀሉ። በሉ እንጂ ጎበዝ አሉ ቀኛዝማች በብስጭት የነደደ ዓይናቸው እየተንቀዠቀዠ። አንድ አፍታ ወረድ በሉና ለቃሬዛም ይሁን እንጨት ቁረጡ አሉ ትዕዛዝም እርዱንም በተቀላቀለበት ሁናቴ። 3-4 ሰዎች አብሯቸው የዋለውን ምሳር እንደያዙ ወደ ጫካው ገቡ። ከነዚያ ከባላገሮች መሃል ይሆን እንዴ ይሄ ሰውዬ? አለ ጀማነህ ቀኛዝማች ተቀምጠው እሱ ቆሞ ሬሳውን እያዩ። እኔ ምን አውቄ አቶ ጀማነህ፣ አይሞትማ ኖሮ እንዴት ጥሩ ነበር። ትንሽ ፍንጭ ይሰጥ ነበር። የሀገር ልማድ አፍርሰውና ውልጥ ሰውማ እንዴት አደረጉ የጉር ነው አለ በማጋነን። አያረጉትም ካረጉትም ጠባቸው ከማመሰለ ባለቤቱን ታልና ቋጥሩን አይነቀንቁ ይባላል። እነሱ ተሆኑ አንኗኗራትም። ባለጌና ፈሪው ላይ አያውቅም። ይሄ ሰው የዞን አምባ ሰው መሆኑ ተታወቀ ጉድ ይፈላል አሉ ራሳቸውን እየነቀነቁ። ተጨማሪ መንገደኞች እየደረሱና እጅ እየነሱ ተቀላቀሉ። ወደ ጫካው የገቡት ሰዎች ወፈር መለል ያለ እንጨት ቆርጠው ተመለሱ። ወዲያው ከየገበሬው በተገኘው ገመድና የመጫኛ ቁራጭ እንዲሁም መዘው ባመጡት ሐረግ ቀኛዝማች 2 ቃሬዛ ሲሰራ አይተው 2 ቃሬዛ ለምናችሁ ነው አሉ። 2 እኮ ናቸው ቀኛማይ አለ ከቃሬዛ ሰሪዎቹ አንዱ። የማንንም ሽፍታ ነፍሰ ገዳይ ሬሳ ተሸክመልን ሄድ አይደረግም። የማንም ጥንባንሽነን እንዴ? እሱ እኮ አልቀነውም። ቢቀነው እኮ ለጅብ ነበር ጥሎት የሚሄደው። እሱስ እውነቱን ነው። እኛ ግን አይናችን እያየ እንዴት ለጅብ ጥለነው እንሄድ? ነግበኔ እኮ ነው ቀኛማኝ። ለሱ ብለን ታይሆን ለአምላክ ነው አለ ሌላው። ቢሆንስ እናንተ ያሁኑን ነው የምታዩት። እሱ እኮ አመጣጡ ገሎ ለወርዋሪ ለሌላም አልነበር። ያው ባዝነን እጅግሩን ነበር የምናገኘው። ሬት አባቱ አሉ ደማቸው ፈልቶ። አይ ቀኛማች፣ አሁን ለሱ በጅም መበላትና ለመበላት አስበንለት መሰለው። እግዚአብሔርን አንድ አምላክን እንዳናስቀይም ነው። በያ ላይ ደግሞ ማመሆኑን እንወቅ ብለን ነው። ወይም እንዳየ ወይ ሌላ ሰው ያውና እንገላገላለን። በአንድ ወገንም እኮ የግዳይ ያክል ነው። ምንዳይም ቢሆን ደስ ይለዋል። የጠላትን ሬሳ አስከትሎ መግባትም እኮ ጀግንነት ነው አለ አቶ ጀማነህ ስሜታቸውን በሚነካ አነጋገር። ምንዳይን ቅጠላ ቅጠል ከተጎዘጎዘበት ቃሬዛ ላይ በጥንቃቄ አጋድመው ሁለቱም በጸጥታ ቆሙ። የሰዎቹ ጥያቄና ሐሳብ የቀኛዝማችን ልብ አላለው። በነገሩ ባይደሰቱም በሉ እስኪ እንዳላችሁ ይሁን፣ ሆን ብለው ለዱር አውሬ ጥለውት ገቡ ከምንባልና አጓጉል ስማችን ከሚጎድፍ ይዘነው እንሂድ አሉ። የሰውየውንም ሬሳ ቃሬዛ ላይ አጋድመው ያገኙትን ቅጠላ ቅጠል ዘነጣጥፈው ጣሉበት።
ምንዳዬ የቸርነትና የመታፈሪያ አደፍደፍ ያሉ ነጠላዎች ተደርበውለት ቀኛዝማች በቅሎአቸው ላይ ወጥተው ከፊት እየመሩ ቃሬዛ ተሸካሚዎቹ እየተጋገዙ ወደ ሳራምባ መልስ ሆነ። የቀኛዝማች ልብ የወይዘሮ ደጅጥኑን ገላና መውደድ እንደቋመጠ ሴትየዋ ካሁን አሁን ይመጡና አብረን ስንጫወት አድረን ነገ ጧት ይሸኙኛል እንዳሉ ምንዳዬ ያሰበው ሁሉ ቀርቶ ፈጽሞ ያልተጠበቀው አደጋ ገጥሞት ፀሐይ ጠለቀች። ሰዎቹ እየተጋገዙና እያረፉ ተጨማሪ ሰውም እየተገኘ ከቤቱ የራቀውም ወደ ኋላ እየተመለሰ ዳገት ቁልቁለቱን ዘልቀው ከቀኛዝማች ግቢ ግርጌ እንደደረሱ ወሬው በየት በኩል እንደቀደመ ሳይታወቅ ኡኡታው ቀለጠ። ልኬለሽ ደረቷን እየጠፈጠፈች ደም እንዳሰከረው ሰው ሮጣ ካጥር ውጪ ካሳረፉት ከምንዳዬ ቃሬዛ ላይ ዘፋለች። ተሯሩጠው አነሷት። ዳግመኛ ወደ ቃሬዛው እንዳትጠጋ ስለከለከሏት ሽቅብ እየዘለለችና ደረቷን እየጠፈረች እየየዋን ለቀቀችው። የአካባቢው ሰው ከየቤቱ መጥቶ ያዘነ እያለቀሰ ሌላው እየተከዘ ተሰበሰበ። ቀኛዝማች በምንዳዬ መቁሰል ክብርና ዝናቸው የተቀነሰና የተነካ ስለመሰላቸው አንጀታቸው አሯል። ጉዞዬን ለማደናቀፍ ሆን ተብሎ የተደረገ ተንኮል ነው አሉ በልባቸው። በአንድ ጉዳይ ግን መንፈሳቸው ረግቷል። ምንዳዬ ገድሎ በመዳኑ እንደ ልብ ጓደኛው በጣም ደስ ብሏቸዋል። ከልክ የለሽ ሌላ ከቀኛዝማች ይበልጥ እጅግ ደስ ያለው ግን ቸርነት ብቻ ነበር። ወይዘሮ እልፊ ከንዱ ወገባቸውን በነጠላ ጠፍንገው ደረታቸውን እየመቱ ከምንዳዬ ቃሬዛ አጠገብ ቆመው እንባቸውን አንዶለዶሉት። ቀኛዝማች ከጥቂት ሰዎች ጋር ቆመው በትካዜ ያስተውላሉ። ነገሩ ከጠበቁት በላይ ተጋኖ የልክ የለሽም ኡኡታ ከቀኛዝማች ግምትና ፍላጎት ውጪ ሰውን ሁሉ በማንጋጋቱ በጣም ተናደዱ። አፏን ቢያፍኑት ደስታቸው ነበር። ምን መሆኗ ነው ይቺ ሰው? ለምን ተረፈልኝ፣ ለምን ዳነልኝ ብለሽ ነው አላት ጀማነ። ሃይበሏት ደግም አይደል? እሱንስ ቢሆን ለምን ታስጨንቀዋለች? ኖርም አይደል እንዴ? ምንድነው እንዲህ ያለ ነገር አለ ሌላው ቀበል ብሎ። የሞተ መስሏት ይሆን እንዴ? አላወቀች እንደሁ አለ ከተሰበሰቡት መሃል። ጤናም የለው እንዴ ሰው? ለምን ብለን ነው ሞተ መንለላት ብሎ መለሰ ሌላው። ያለሱ ማናላት? ለሷ እኮ የሞተ ያክል ነው። እንዲያው ብቻ ያድርስ ነው። አሁን እሷ ጮኸችና ምን ትጠቅመዋለች? ቆሰለ ያልሞተ ይህን ያክል አገር ማመስ ምንድነው? አለ አንድ ባለ ወፍራም ድምፅ። ድንጋጤ ክፉ ነው። ትደርስብን ብቻ ነው ምናው። ልቧ መለስ ስትልላት ነው ዝም ማለቷን ማመች ያራል። እንዲያው ለጊዜው ከፈል ያለልን እየመሰለን ነው። እሱማ እንኳን ለቆሰለና ለሞተስ ምን ይኮናል ተሆነ ወዲያ አሉ አንድ ሽማግሌ። ቀኛዝማች ቅዝዝ ብለው ሰውን ሁሉ ተመለከቱና ባሉ እንግዲህ ጎበዝ፣ ይህን የኔን ወደ ቤቱ ወሰዱልኝ። አገሬው ብዬ ነው አንድ አፍታ ሳርፉት ያልኳችሁ። ያንን ግን ሰው ሁሉ የውና የሚያቆሰው ከተገኘ የየት ሀገር ሰው እንደሆነ እንስማና እንደሆነ ይሆናል ብለው ሰውን ለመቀነስና እሳቸውም ገለል ለማለት ወደ ቤት ሲገቡ ቸርነትን ጠርተው ለብቻው ሹክ አሉት። እሳቸውን አምኖና ተጠግቶ በሚኖር ሰው ላይ የዚህ አይነቱ አደጋ በመድረሱ አገሬው ለካሳቸውም ይደፈራሉና እያለ የጠላ መጠጫ የቅራሪ መጨለጫ አድርጓቸው እንደሚሰነብት እያሰላሰሉ ወደ እልፍኛቸው ገቡ። ምንዳዬን ወደ ቤት ካስገቡት ሰዎች መካከል ልቅሶት ይሰማ ደግም አይደል? እሱም ቢሆን ይጨንቀዋል፣ ድምጣችሁን ሲሰማ ይባባል ብለው ልኬለሽንና ልጆቿን ዝም እንዲሉ ስላስገደዷቸው ልቅሷቸውን በስቅስቅታ ቀጠሉ። ከቤት ውጪ ደግሞ
ጠያቂዎችና አጽናኞች ስለ ዕለቱ አደጋ የተለያየ ወሬ ያወራሉ። ከፊሉ ቀኛዝማች ወጣ ገባ ሲሉ መምጣቱን እንዲያዩለት ክንብንቡን አውርዶ በቀላሉ ከሚታይበት ቦታ ላይ ተቀምጧል። ከፊሉ ቀኛዝማች ወጣ ገባ ሲሉ መምጣቱን እንዲያዩለት ክንብንቡን አውርዶ በቀላሉ ከሚታይበት ቦታ ላይ ተቀምጧል። ልክ የለሽ ንዴትና ብስጭት ሲገፋፋና ሲያዳፋት ጉድ አረጉኝ፣ ተው ስልህ፣ ተው ይቅርብን፣ ተው እንሂድ ስልህ፣ አንተ ውለታ ገዳዩ፣ እንዴት ልሁንልህ? እንዴት አባቴ ላድርግህ? እያለች ትንሰቀሰቃለች። ጤናማ አይደለች እንዴች ሴት? ምን ነው ዝም ብትል? ሲሏት ደግሞ ጸጥ ትላለች። ወይዘሮ እልፊ ከንዱ በተራቸው ወደ ምንዳዬ ጎጆ ገባ ይሉና ወይ ልጄን እስቲ ምን ባረክና ምን በበደልክ ነው ይሄ ሁሉ ይሉና የገዛ ድርጊታቸው ህሊናቸውን እንደ ጋሬጣ እየወጋና እንደ አለብላቢት እየለበለበ ስላሰቃያቸው ፊታቸው ጻዕረ ሞት የሚተናነቀው በሽተኛ መሰለ። የምንዳዬ መዳን የተናካሽ አውሬ ያህል እያስፈራራ የሰውየው መሞት የስጋት ጉጠቱን ይዞ አፈጠጠባቸው። ምናልባት ምስጢሩ ካፈተለከ ደግሞ የሚያስከትለው አደገኛ ፍጻሜ እየታያቸው በቁማቸው ተብረከረኩ። በውስጣቸው የሚፈራገጠውን ፍርሃት አድበስብሰው ስሜታቸውን የሚያብቁበት ጥንካሬ ስላጡ ዙሪያው ገደል ሆነባቸው። የሚያዩት ሁሉ ስለሚያስደነግጣቸው ነፍሳቸው ክፉኛ ተሰቃየች። አፈሳ ሐሞቱ ፈሶና ይይዘው ይለቀው ጠፍቶት ጢሻ ለጢሻ ፈፋ ለፈፋ እየወደቀ እየተነሳ ከሸሸ በኋላ የማታ ማታ ላይን ያዝ እንዳደረገ ወደ ቤቱ ገብቶ ልብሱን ቀየረ። ቆላ ውሎ የገባ በመምሰል ራሱን እየነቀነቀና እያዘነ ከሰው ጋር ተቀላቀለ። ወይዘሮ እልፊ ከንዱን ማግኘትም ሆነ ማየት አልፈለገም። ሁለመናው ተብረክርኮ በቁሙ ቀዝኗል። ጸድቅ ባይ አሮጌ ሸማ ያለበሰውን አስከሬን እንኳ ትኩር ብሎ ማየት አልቻለም። የህሊናው ሽብር አዳዲስ ተከታታይ ስጋትና ጥርጣሬ እየፈጠረ ውስጡን ያስበረግገዋል። ሐሳቡ ይበታተንና ብዙ ነገር ይታየዋል። የማይሆነው ሁሉ በልተነስ አንተም አብረህ ነበር ካሉ የሚሉት እየመሰለው ገልመጥመጣ በዛ። በመሃሉ ደግሞ የዕለቱ ውሎ መነሻና መድረሻው ይጠፋውና ነገሩ ሁሉ ቅዠት ይመስለዋል። የገንዳ ውሃ ነገር በጣልቃ ብቅ ሲልበት ደግሞ ነፍሰ ስጋው ኩምሽሽ ይላል። እስኪ ሰው መስሎኝ ከማይረባ ሰው ጋር ውዬ እንዲህ ልዋረድ ወይ ነዶ? እንዲህ ሞቱ ላይ ቀርለት እኔው ተኩሼ ልበለው ስለው እምቢ ብሎ ጉድ ሆነ። የማያኤውን ሁሉ እያወራ እኔንም ፈርቶ አስፈራኝ ይላል። በመሃሉ ሬሳውን አየት ያደርግና ዘወር ይላል። ውስጡ የሚራወጠው ስጋት ፈጠር ፍርሃቱ ግን አንገቱን ጠምዞና የፈረጠጠ ቀልቡን ጨምድዶ ከሬሳው ጋር በሐሳብ ያስወረዋል። አንተ እኮ ነህ ለዚህ ያበቃኸኝ። የመከርናትን ሁሉ ዝርክርኳን ባላውጣትን አይደለሁ እውነትም ውቻታለሁ የሚል ይመስለውና አይ አሁን ሰው ባይኖርና ብቻውን ባገኘሁት የልቤን እሰራ ነበር ይላል በንክቢጤ አስተሳሰብ። ሰው ሁሉ የጠረጠረውና እሱን ብቻ የሚመለከት መሰለው። ምናልባት ደባው ቢጋለጥ የሚያውቀውን ሁሉ ተናዞ ከጣጣው ለመገላገልና ነገሩን ሁሉ በወይዘሮ እልፊ ከንዱ ላይ ለመነደፍ ወሰነ። ሴትዮዋንም ጭንቀት እያዳፋ ከአጥር ውጭ ያስወጣቸውና ወደ ሬሳ ጠባቂዎቹ ብቅ ሲሉ አካላቱ ይረግዳል። ምንዳዬ ቤት ውስጥ ከነበሩት ጥቂት ጠያቂዎች መካከል አንዲት ባልቴት ልክ የለሽን ከበሩ ስር ጎትተው ባለቤቷ ወደ ተኛበት አልጋ ወሰዱና
እስኪ በይ እዩ። ለምን ተረፈ ነው? ለምን ከነነብሱ መጣልኝ ነው? እንኳንና በጥይት ያክል ነገርና በዱላ እንኳን የተመታ እንዴት ነው የሚሆነው? እጂ የጀዲያ አሁን ይህን አጣሽውና ነው? ደግም አደል የጌታን አይን አታውጪ፣ ተፍቶልሻል። በይ ጠጋ ብለሽ አነጋግሪው። ቀስ ብሎ ጥሩልኝ ብሎኝ ነው። ደሞ አልቅሽበታሉ። ነፈረቅ፣ የሰው ነፈረቅ ብለው ወደ አልጋው ግርጌ ገለል አሉ። ደካማዋ ኩራዝ የክር ጥላሸቷን ተሸክማ ለወጉ ያህል በምሰሶ ዙሪያ እያበራች ጥንፋፊ ላምባዋን ሽቅብ ታልባለች። ምድጃው ላይ የሚነደው የእንጨት እሳትም ቦግልም እያለ ይጭለመለማል። የቤተሰቡ ኑሮ ምስክር ነው። በወጉ አይበራ፣ በወጉ አይጠፋ። የብርሃንና የጨለማ ቅይጥ ድንግዝግዝ። ልኬለሽ አልጋውን ወራጅ ዘንግ በሁለት እጆቿ ተደግፋ ምንዳዬ ነብሳለህ ብላ ልታየው ጎንበስ ስትል እንባዋ ተንጠባጠበ። አቅም አንሶትና ትንፋሽ አጥሮት ዝም አለ እንጂ ወኔው አልተሸነፈ። አይኑን እንደምንም ገልጦ አይዞሽ፣ ደህና ነኝ፣ አታልቅሽ፣ ተርፌያለሁ ብሎ ፈዘዝ ባለ አይን አያት። ድምፁን እንደሰማች ነፍሷ ገባች። እሺ አለችው፣ ከንፈሯ ላይ የደረሰውን እንባዋን ከምራቋ ጋር አብራውጣ። እንኳን ደህና ሆንክልኝ። እኔስ አላለቅስም፣ ልጆቼም ዝም ይላሉ። አናለቅስም፣ አንተ ብቻ አለሁ በለን፣ ድምጥህን አሰማን ብላ እንባ በከተረ አይን አየችው። በንግግሩና በአይኖቹ ተስፋ ተጽናናች። በድንጋጤ ወርጅብኝ ተናውጾ የቆየው አእምሮዋ ጸጥ ረጋ ማለት ሲጀምርም የፈገግታዋ ጎህ ከትካዜዋ ጀርባ ብቅ ማለት ጀመረ።